ትላንት ምሳውን በልቶ ራት እንደሚደግም እርግጠኛ ያልነበረው ምስኪን ግለሰብ ዛሬ ለገጠሩ ህዝብ 14 ኪሎ ሜትር የፒስታ መንገድ ሰርቶ አጠናቀቀ ቢባል ታምናላችሁ? መንገዱን እናሳያችኋለን። ስንት ሚሊዮን ብር እንደፈጀ ገምቱ፣ ዋጋውን ነግራችኋለሁ። ከመጀመሪያ እስከ መጨረሻ በዚህ ሁሉ ውጣ ውረድ ውስጥ ፈጣሪ ያደረገልንን ተአምራት እየሰማችሁ ትደነቃላችሁ። እስከ መጨረሻው አብራችሁን ከቆያችሁ የእናንተ ራዕይ የማይሳካበት ምንም ምክንያት እንደሌለ እርግጠኛ ትሆናላችሁ። ዝናቡ ሳይመጣ ቶሎ ገብተን መንገዱን ከማየታችን በፊት ታሪኩን ልንገራችሁ። በአንድ ወቅት በጣም ጥልቅ የሆነ ድብርት ውስጥ ገብቼ በቃ ህይወት ይሄው ነው፣ የተፈጠርኩት ለዚሁ ነው፣ ይመሻል ይነጋል፣ ነገ አይታየኝም፣ ተስፋ የለኝም፣ በልቶ ጠጥቶ መተኛት ብቻ፣ በጣም ከባድ ጭንቀት ውስጥ ገብቼ በቃ ያለ ምክንያት የተፈጠርኩ ያለ ትርጉም የተወለድኩ መስሎኝ ነበረ። አሁን በጣም ይገርመኛል የእግዚአብሔር ቸርነት። ይሄ ለመጽደቅ የሚለው በተለይም ታማሚ ልጅ ካላቸው እናቶች ጋር ልንሰራ ያሰብነው ነገር ከሀሳብ ወደ መሬት ሲወርድ ያለፍነው እያንዳንዱ ምዕራፍ ለሰው አይነገርም የሚባለውን ጭምር ገልጬ ብነግራችሁ አንዳንዱ በቃ ይገርማል። ማለት መጀመሪያ በቃ እነዚህን እናቶች ለመርዳት እልም ያለ ገጠር ገብተን መብራት ውሃ ስልክ የሌለበት ቦታ የሆነ ለነሱ የሚሆን ማሰልጠኛና ማረፊያ መንደር ገንብተን ይሄንን ፕሮጀክት እናሳካለን የሚል ሐሳብ ስናስብ መብራትና ውሃ መንገድ የሌለበት አካባቢ መግባት ምን ማለት እንደሆነ አላውቀውም። ለካ ዝም ብዬ ሐሳቡ ነው እንጂ ያለኝ በተግባር መንገድ የሌለበት ቦታ ገብቶ መንገድ መስራት፣ መብራት የሌለበት ቦታ መኖር፣ ውሃ የሌለበት ቦታ ገብቶ ውሃ መቆፈር ምን እንደሆነ አላውቀውም። ግን ስቴፕ ባይ ስቴፕ የመጣውን ተአምር ብትሰሙ እናንተም በልባችሁ የምታስቡትን ሐሳብ የሚያስፈጽም አምላክ አጠገባችሁ እንደሆነ በደንብ ፊል ታደርጉታላችሁ። ስለዚህ እስከዛሬ ለሰው ያልተናገርኳቸውን ነገሮች ጭምር እየጨመርኩ ልንገራችሁ። የመጀመሪያው ነገር ገጠር ገብተን እነዚህ እናቶች እንረዳለን ብዬ አምለሰት ሚዲያ ላይ ካወራው በኋላ የሚያስፈልገው ነገር አንዱ መሬት ነው። መሬትን በተመለከተ 4-5 አካባቢ ሰዎች ደወሉልን። በጣም ሰፋፊ ካሬዎች 150 ሺህ ካሬ 200 ሺህ ካሬ ሁሉ ለመስጠት እንችላለን አነጋግሩን ያሉ ሰዎች ነበሩ። ስለዚህ ወንድሜ ከአዳማ እየመጣ እነዚህን መሬቶች እየሄደ ያይ ነበር። ለምን ለመጽደቅ የተቀጠረ ሰራተኛም የለም በዛ ሰዓት። ስለዚህ ወንድሜና ተመስገን የዶንኪ ቲዩብ አባል ለሁለት እየሄዱ መሬቱን ማየት ጀመሩ። እያዩ ይመጣሉና መጨረሻ ላይ ግን አንድ ሰው ደወለ ማለት ነው ወደ ቢሮ። እኔ መሬት ሰጠዋለሁ ለሸቱ። 1 አመት ሙሉ ስልክ ስደውልላችሁ ነበር ሐሳቡን ሰምቼ አባቴ የሰጠኝ መሬት ነው እኔ ሰጠዋለሁ ይልና ለማየት ይሄዳሉ ማለት ነው። ሲያዩት በጣም ቦታው ደስ ይላል፣ ሰዎቹ ደስ ይላሉ። ግን 5000 ወይም 6000 ካሬ ነው መሬቱ። ላሰብነው ፕሮጀክት ደግሞ ጠባብ ነውና ወንድማችን እኛ 5000 እና 6000 ካሬ ያንሰናል፣ ግን ስላንተ ስለ ደግነት በዚህ ሰዓት 6000 ካሬ በነፃ ልስጥ የሚል ሰው ስለሌለ በጣም እናመሰግናለንና ይቅርታ አንችልም ስንለው ግድ የላችሁም አካባቢውን የምታለሙ ከሆነ እናንተ እኔ ከተማውን ልጠይቅ አለ። ከዛ ከተማው ከንቲባ ጋር ቀጠሮ አስይዣለሁና እሸቱ ይምጣ ተብሏል ተባለ። ለመጀመሪያ ጊዜ ስለሆነ አላውቀው ምን እንደሚባል ራሱ። ስለዚህ ውስጤ ፍርሃት ነበረ ማለት ነው። ከዛ ሄድን። የባለ ጉዳይ ማስተናገጃ ቀን ነው፣ እኛም ባለ ጉዳይ ነን። ስንገባ የአካባቢው አርሶ አደሮችና የአካባቢ ተወካይ ኮሚቴዎች የገጠሩ ማለት ነው ከገጠር መጥተው ጋቢያቸውን ለብሰው ቢሮ ሞልተውታል። ከዛ እኔ ምንድነው ማንዛዛት አልፈለኩም። ጉዳዩን ባጭሩ ይሄ ረጅም ዓመት አይምሮ ውስጥ የቆየን ነገር እንዴት ነው ባጭሩ የምገልጸው በ5 ደቂቃ ይሄን ሐሳብ እንዴት ነው ማስረዳው የሚለው አስጨንቆኛልና ረዝሞ እንዳላሰለች ፍርሃት ስላለብኝ ስብስብ አድርጌ ጉዳዩን ባጭሩ መናገር ጀመርኩ ማለት ነው። እስካሁን ድረስ 400 እናቶች ቤት ሄደን ቪዲዮ ሰርተናልና አልጋ ላይ ሆነው የእናቶቻቸውን አይን ብቻ የሚያዩ እና ዳይፐር ተጠቃሚ ናቸው፣ መናገር አይችሉም። እህል እንኳን የሆነ ጠጠራ ነገር መመገብ አይችሉም። ገንፎ እንደዚህ የላመ ነገር ነው የሚሰጧቸውና ኤፒሌፕሲ ሲጀር አለባቸው፣ ያንቀጠቅጣቸዋል፣ ይጥላቸዋል። እና እንደሌላው ህመም እንኳን የሆነ ቀን ልጄ በቃ እዚህ ጋር ያበቃል የሚባል ህመም አይደለም ያላቸው። ሰው ካንሰር ቢታመም አንዳንድ ጊዜ በኬሞቴራፒ ለውጥ ሊያገኝ ይችላል። ሰው ኩላሊቱ ፌል እንኳን ቢያደርግ ትራንስፕላንት የሚሰጠው ካገኘ ሊተካ ይችላል። ወይም ዳያሊሲስ እያደረገ ቆሞ ይሄዳል፣ አንደበቱ ይናገራል። እነዚህ ልጆች ግን አንዳንዶቹ በተአምራት በእግዚአብሔር ቸርነት ይድናሉ። አብዛኞቹ ግን እድሜ ልክ እንክብካቤ የሚፈልጉ ናቸው። እነዚህ ልጆች ወላጆቻቸው ቤት አስቀምጧቸው ሄደው ሰርተው መምጣት አይችሉም። ምክንያቱም አንዳንድ ያንቀጠቅጣቸዋል፣ ሲጀር ያደርጋቸዋል፣
ቤት ጥለዋቸው ሲሄዱ አንድ እናት በጣም ያሳዝን ታሪክ የነገረችን ልጁን በጣም ወንዝ ዳር የማይሆን ቦታ ነው የምትኖረውና እቤት ጥዬው ልብስ አጠባ ወጥቼ ስመጣ ጉንዳን ወሮት ነው የጠበቀኝ ልጄ ነው። በቃ ምንም መናገር መጮህ እንኳን ድረሱልኝ ማለት የማይችል ልጅ ብላ የነገረችንን ታሪክ ነገርኳቸው። እነዚህ ልጆች ያለባቸው ህመምና ስቃይ ለእናቶቻቸው እንደ እስር ቤት እንደሆነ ወጥተው መስራት እንደማይችሉ ብዙ ጊዜ ባሎቻቸው ጥለዋቸው እንደሄዱ ይሄ ባንቺ ኃጢአት የመጣ መርገም ነው ቁጣ ነው ተብለው እናቶቻቸው መከራ ውስጥ እንደሆኑ ጎረቤት ሌላ ህመም ሲሆን ሰው ጎረቤት መጥቶ ያስታምማል ይጠይቃል። እነዚህ እናቶች ግን ጎረቤት እንደማይጠይቃቸው በአብዛኛው ለቅሶና ሰርግ እንኳን እንደማይጠሩ ከማህበረሰብ እንደተገለሉ እነዚህ ልጆች አዝለው ታክሲ መሳፈር እንኳን እንደማይችሉ የእድሜ ልክ መድኃኒት እንደሚወስዱ እነዚህ ልጆች ዳይፐር ወይም ደግሞ ሽንት ጨርቅ እድሜ ልክ እንደሚጠቀሙ በቃ ለወላጆቻቸው ምንም የማይናገሩ ኢማጂን በአፋቸው አይናገሩም። እማዬ ብለው እናታቸውን አልጠሩም። እነዚህ ልጆች ላያቋት ይችላሉ። እናታቸውን እያዩት አያቋት የአይምሮ ችግር ሲሆን ነውና እነዚህ ልጆች ኃጢአት ያልሰሩ ያልበደሉ ግን በየጊዜው እሁድ እየሄዱ ቤተክርስቲያን የሚቆርቡ ልክ እንደ መላእክት ንጹህ የሆኑ መጽደቂያችን መንግስተ ሰማያት መግቢያችን መዳኛችን ሆነው ሳለ ግን እጅግ በጣም በከባድ መከራ እናቶች የቤት ኪራይ አጥተው ማልቀስ ነው የሚያበሏቸው አጥተው ማልቀስ ነው ብለው እንባ የሚያፈሱ እናቶች ናቸው። እነዚህን እናቶች ለመርዳት ያሰብነው ምንድነው? እነዚህ እናቶች ድጋፍ ቢደረግላቸው ስልጠና ቢሰጣቸው ገንዘብ ቢሰጣቸው አንድ ሰው ቀጥረው እየሰሩ ልጆቻቸውን ማሳደግ ይችላሉ። የእድሜ ልክ ተጧሪ መሆን የለባቸውም። ምክንያቱም በዶንኪ ቲዩብ ለነዚህ እናቶች ቪዲዮ እየሰራንላቸው ብዙዎቹ ገንዘብ አግኝተዋል። ግን ገንዘቡ አለቀ። በአመቱ በሁለት አመቱ ስናገኛቸው ብሩ አልቋል። ድጋሚ ለምኑልኝ ነው የሚሉ። ስለዚህ ስጦታ ከሚሆን ሰርተው እንዲለወጡ የሚያደርግ የስልጠና ማዕከል መንደር ገንብተን ለአንድ ወር ለሁለት ወር ልጆቻቸውን ይዘው መጥተው እኛ ጋር እርፍ ብለው ጸጉራቸውን እየተሰሩ ከሌሎች ሴቶች ጋር እየተቀላቀሉ ልጆቻቸው በነርሶች ተይዘውላቸው እርፍ ብለው ትሬኒንግ ወስደው መነሻ ካፒታል ወስደው ወደ ቤታቸው እንዲሄዱ ትልቅ መንደር ልንገነባ እናስባለን። ይሄ መንደር ግን ውሃ የሌለበት መንገድ የሌለበት ቦታ ነው መንደሩን መገንባት የምንፈልገው። ለምን በዛው በአንድ ድንጋይ ሁለት ወፍ እንዲሆን መንገድ ለማህበረሰባችን መንገድ ላጣው ኢትዮጵያዊ ወገናችን ገጠር ውስጥ ላለው አብረን መንገድ እንድንሰራለት ውሃ እንድንቆፍርለት ይሄንን ነገር የምናደርግበት ቦታ ነው የምንፈልገው አልኳቸው። እና ይሄ ሐሳብ እንደዚህ አሁን እንደገለጽኩት አጭር አይደለም፣ በጣም ዝርዝር የሚብራራ ነው። ግን እቺኑ ብዬ ጨረስኩ ማለት ነው። እና ምናሉ የከተማው አስተዳዳሪ ይሄ በጣም የተቀደሰ ሐሳብ ነው፣ እነዚህን እናቶች ማገዝ የኛም ኃላፊነት ነው። በተለይ ደግሞ አካባቢያችን ላይ የልማት ጥያቄ ያላቸው ብዙ አካባቢዎች አሉ እና የልማት ጥያቄውን በዚሁ አጋጣሚ መመለስ የምንችል ከሆነ ደስ እያለን ነው መሬት የምንሰጣችሁ። የአካባቢው ማህበረሰብ ደግሞ እስቲ አስተያየት ስጡ ተባለ እና እኔ ምንድነው የሚገርማችሁ ነገር እምፈራው ነገር አለ ማለት ለመጽደቅ ብለን ነው ይሄን ስራ የምንሰራው። ይሄን ስራ የምንሰራው ግን ልክ ባልሆነ መንገድ ከሆነ ከመጽደቅ ይልቅ ለመኮነን ይሆናል ማለት ነው። ለምሳሌ እንደምታውቁት አንዳንድ ጊዜ ጉዳይ ለማስፈጸም ተብሎ በእግር ሳይሆን በእጅ ሂድ ምናምን የሚባል ነገር አለ አይደል? ያንን ብናደርግ እንጸድቃለን ያልንበት ጉዳይ አስኮነነን ማለት ነውና ያንን ፍጹም በቃ ያቺን ለመጽደቅ ብለን የጀመርናት ነገር እንዳናበላሻት ፍርሃት ስላለ ውስጤ አፋፋቸውን ነው የማየው። ምን ይሉ ይሆን? በቃ የሆነ ሰው እንቅፋት የሚሆን ከሆነ ትቶ መሄድ ነው እንጂ መታገር ወይ በሌላ መንገድ ለመሞከር ምናምን አያስፈልግም። ስለዚህ ምን ይሉ ይሆን እያልኩ እግዚአብሔር በሚያውቀው አፋቸውን ነው የማየው ማለት ነው። እና አሁን ለምሳሌ አንድ ኮስተር ያለ ሰውዬ ያለና ጋቢ ለብሶ ምናምን ቁጭ ብሏል። ክፉ ይናገራል ያልኩት ሰውዬ እጁን ያወጣና በስተመጨረሻ እግዚአብሔር አሰበን ማለት ነው አለ። ረጅም ጊዜ በመንገድና በውሃ ጦት ስንሰቃይ ኖረን እግዚአብሔር እንዲህ አይነት ነገር ካመጣልን ይሄ የኪዳነ ምሕረት ስጦታ ነው፣ ይሄ የባለ ወልድ ፈቃድ ነው ይላል። እፎ ይላሉ። እማረሰው አንድ አባት እጅ አወጡና ምን አሉ? አይ እንደዚህ የሚያጓጓ ነገር ነገራችሁን፣ ግን እኛ እድለኛ አይደለንም። ይሄን እድል ሌላ ሰው ይወስድብናል፣ እኛ አልታደልንም ማለት ሁሌ እንደዚህ የሚያጓጓ ነገር ወደኛ ይመጣና በሆነ ምክንያት ይሰናከልብናል እና ይሄንን እድል አሁን ሌላ ሰው እንዳይወስድብን እፈራለሁ። ይፈጸማል ብላችሁ ነው አሉ። ከዛ እኔ ራሴን ገሰጽኩ። በቃ እንዴ ለምንድን ነው ኔጌቲቭ ነገር የምጠብቀው ከሰዎች? በቃ የእግዚአብሔር ፍቃድ ከሆነ እግዚአብሔር አርጎት ከሆነ ይሄን ነገር ፖዚቲቭ መሆን አለብኝ አልኩና ከዛ ሄድን። መሬቱን ይውት ተባለ። ኢሚዲየትሊ ሄድን። ገጠር በመኪና የሚያስገባው ድረስ በመኪና በእግር የምትኬዳለች። በእግር ሄድንና የገጠር መንደር ውስጥ ገባ። ከዛ
መሬቱን ስናይ እንደዚህ ያሉ ሲያሳዩ ከርቀት የሆኑ አባት እየሮጡ ይመጣሉ። አሁንም ያ ኔጌቲቭ ኪኪን አረገ ማለት ነው። አሃኝ ሰውዬ በቃ ምንድነው መሬት የምታዩት የልጆቻችንን መሬት ልትወስዱ ነው ይላሉ ብዬ እየሮጡ መጡ። ከዛ እንዴት ናችሁ ሰላም አደራችሁ? ከዛ ነገሯቸው እዛው ጋር ያው የልጅ ኮሜዲያን እሸቱ ይባላል ከአዲስ አበባ ነው የመጣው። በጣም ብዙ የልማት ስራዎች ከዚህ በፊት ሰርተዋል። አሁን ያው እቺ መሬት የወል መሬቷን ሰተን እነሱ ደግሞ ውሃ መንገድ ሊያሰሩልን ነው ሲባል የሆነ ነገር ይላሉ ስል የኛ ድንበር እዛ ድረስ ነው። ይሄ የጋራ የወል መሬት ነው፣ በጋራ የምናለማው መሬት ነው። መሬቱ ምንም ጭቅጭቅ የሌለው መሬት ነው ማለት ነው። ይህ አንድ አካባቢ ስለሆነ ነው። ይህ አይበቃኝም የሚያስጨምር ደግሞ ይቻላል ከተባለ ሌላ አልፎ አለ። ይህን አካባቢውን ወደዚህ እየለጠፍን እናሰፋ እንችላለን። እንዲህ አይነት ልማት ሲጠብቅ የኖረ መሬት ነው አሁንና እየሮጡ ሄዱ ሊያሳዩ ድንበሩን ማለት ነው። እንደ ሕፃን ልጅ እየሮጡ ድንበሩን ለማሳየት የት ድረስ እንደሆነ ሄዱ። ከዛ መሬቱን አየን። አንድ ጉድጓድ አሳዩ። ጉድጓዱ በጣም ቆሽሾ አረንጓዴ ሰርቷል። የውሃ ጉድጓድ ነውና ደነገጥኩ። ይሄን ነው የምትጠጡት ስል አይ ይሄን አንጠጣም፣ ይሄን መጠጣት አቁመናል። ለምን? አንድ ወንድማችን ውሃ ሊቀዳ መጥቶ ማጥ ነበረ፣ አጎንብሶ ሊቀዳ ማጡ ይዞት ወደቀ ውስጥ ሰው ሊደርስለት አልቻለም፣ ህይወቱ አለፈ። እዚሁ ስለሆነ የሱ ህይወት ያለፈው ይሄን ውሃ መጠጣት አቁመናል። ውሃ የምንቀዳው እዛ ማዶ እየሄድን ነው፣ ምንጭ አለ፣ እሱም ያው ሚያዝያና ግንቦት ይደርቃል። ከዛ በቃ እነሱ በጣም ኤክሳይትድ ናቸው። አይናቸው ላይ የሚታየው ነገር በጣም ተስፋና ብርሃን ነው። መሬቱን አየንና ወደ ከተማችን እንመለስ ብለን ስንሄድ ምሳ ብሏል። ያው ምሳ ግድ ነው ርቦናል። ገባን። ምን ይዘው ቢመጡ ጥሩ ነው? የደብረ ብርሃን አረቄና ጋቢ ይዘው መጥተዋል ማለት ነው። ከዛ ካሜራማን አለ፣ ቴዎብስታ የምትባል የኔ ኤክዚኪዩቲቭ አሲስታንት አለች። 4፣ 5፣ 7 እንሆናለን። 7ታችንንም ጋቢ አልብሰው አረቄ ቀብድ ያዝ ቀብድ ነው ለካ እኔ አልገባኝም። ቀብድ አስይዘው መርቀው ሸኙን ማለት ነው። ከዛ በቃ ወደ አዲስ አበባ ስንመጣ እኔ ጠዋት ጸሎት ሳረግ ከቤቴ ፈጣሪን 2 ነገሮች ራሱ መንገድ ላይ እንቅፋቶች ካየው እመለሳለሁ፣ ፍቃድህ እንዳልሆነ አውቄ እመለሳለሁ የሚል ጸሎት አድርጌ ነበርና ነገርኳቸው። ይገርማችኋል እኔ ዛሬ ጠዋት ከቤት ስወጣ እንደዚህ አይነት ጸሎት አድርጌ ነው የወጣሁት። እንቅፋት እየፈለግኩ ነበርና እስካሁን ባየሁት እንቅፋት አልገጠመንም። የእግዚአብሔር ፍቃድ ሊሆን ይችላል አመሰግናለሁ ምናምን አልኩና መኪና ውስጥ ገባና ስንመጣ የግሉ መሬት ሰጣችኋለሁ ያለው ሰውዬ ምን አለኝ፣ ሌሊት 12 ሰዓት ስለሆነ የወጣ ነው። እኔ ከጀርባ መኪና ውስጥ ጋቢ ለብሼ ተኝቻለሁ ትራስ አድርጌ እና እዛ ስንደርስ ነው የነቃሁት ማለት ነው። እና ቅድም እኮ ስብሰባው ላይ እንደዛ ስትናገር ሆቴል ውስጥ 2 እንቅፋት ከገጠመኝ ይመለሳለሁ ስትል ገረመኝ አለ። ምኑ ገረመ ስለው ስንመጣ ወደዚህ አለ 4 ቦታ መኪናውን እያስቆሙ አድገኛ ፍተሻ ነበር አለ። በጣም ኃይለኛ ፍተሻ። ኢቭን የያዝነው ቪዥን ቦርድ ነበረ። ድሮ ገጠር ገባለሁ ብዬ ሳልኩት ያንን ላሳያቸው ተጭኖ ነበር መኪና ላይ። እሱ ሁሉ ወድቆ ጉጉጓ ወድቆ ከኋላ እየከፈቱ ይፈትሻሉ እና ተኝተክ መታወቂያ ላይ ያስኩ። የሚገርማችሁ ረስቸው ማለት ነው። ቅድም 2 እንቅፋት ምናምን ስትል 4 ጊዜ ሲፈትሽ እንቅልፍ ወስዶ እንዳታይ ያደረገው ፈጣሪ ሊሆን ይችላል። ገረመኝ አለኝና ቢያንስ ያንን እንኳን እንዳልሰማ አንድ ነገር እንዳለ ያድርጎ ፈጣሪ በሰላም አድርሶን ከዛ በኋላ ይሄ ነገር ሆኖ መጣ። ከዛ ይሄንን እንደመጣ በጣም የሚገርመው የሚደንቀው ነገር እያንዳንዱ ከዚህ በኋላ ያለው ስቴፕ ለኔ እንደ ተአምር ነው የምቆጥረው። ከዛ በኋላ ይሄ ሁሉ ነገር ገባና የመሬት ፕሮሰስ ተጀመረ። የመሬት ፕሮሰስ ሲደረግ በጣም በፍጥነት በጣም በትብብር በአጭር ጊዜ ውስጥ ወደ 60,000 ካሬ ሜትር መሬት ካርታ ተሰርቶ ኑና ውሰዱ ተባልን ማለት ነው። አሁን በጣም የሚያስደንቅና ከአይምሮ በላይ የሆነብኝ ነገር ከዚህ በኋላ የተከሰተው ነው። ኑና ውሰዱ ተብለን ስንሄድ ያው ድግስ ኖርማል ነው ደግሰው፣ ግን በሬ ታርዶ በጣም ትልቅ ድግስ ደግሰው ያው አይታችኋል ርክክቡ እንዴት እንደነበረ ማለት ነው። ከዛ በኋላ በጣም ያስደነግጥ ዜና የሰማ ነው ካርታውን ከተቀበልን በኋላ ነው። ምን ሆነ መሰላችሁ? አንድ የመሬት አስተዳደር ውስጥ የሚሰራ ልጅ ለካ የኤሌክትሪክ አደጋ ደርሶበት ለ3 ለ4 ወር ከስራ ገበታው ርቆ ነው የቆየው። ይሄ ልጅ ወደ ስራ ገበታው ሲመጣ የእሸቱ በጎ አድራጎት ተሳክቶ እኮ መሬት ተቀበለ ምናምን የሚለው ዜናውን ሲያይ ቢሮ መጣ ማለት ነው። ታሟል፣ ፍቃድ ላይ ነው። መጣ ቢሮ የሰጣችሁት መሬት የትኛውን ነው ሲል ይሄኛውን የወል መሬት። ይሄ መሬት እኮ መሰጠት አይችልም፣ ምክንያቱ በቅርቡ በተደረገ ጥናት የከተማዋ ውሃ እዛ ስር እንደሚያርፍ አዲስ ጥናት አለ። ዩኒቨርሲቲው ያጠናው ጥናት አለና ጥናቱ ለካ አልታወቀም በይፋ። እሱ ግን ያውቃል ያ ጥናት እንደተደረገ።
ከገነባ በኋላ ይሄ ልጅ ተነሳ ቢባል የሚባክነው ሀብት ተስፋ አስቆራጭ እንዳይሆንበት ስለዚህ ይሄ ጉዳይ በቃ ይጣራና ይነገረው ልዋጭ መሬት ይፈለግ አለ ማለት ነው። ከዛ መሐንዲሶች ይዘን ሄደን ልንጎበኝ ስንል ጧት ላይ ቆይ አንዴ ኑ ተሰብሰቡ ተባለ ማለት ነው። የከተማ የመሬት አስተዳደር ቢሮ ይመስለኛል ተሰበሰብንና ይቅርታ እሸቱ ይሄ መሬት ግንባታ ብትጀምርበት በኋላ ዋጋ ያስከፍላል የከተማዋ ውሃ ያለበት መሬት ነው አለ። በቃ ለኔ በጣም ከባድ መርዶ ነበር ማለት ነው። አስባችሁታል ኦሬዲ ካርታ ተሰርቶ ተቀብለናል ትልቅ ድግስ በልተናል ትልልቅ መሐንዲሶች ይዤ መጥቻለሁ ፕሮሰሱ ወራት ፈጅቷል ይሄንን ካርታ ለመጨረስ ይሄ ሁሉ ርቀት ሄደን መተን ያገኘነውን መሬት የናንተ መሆን አይችልም ሲባል ፕሮሰሱ እንደገና ሌላ 6 ወር አመት በቃ ለኔ ከስኬጁሌ ጋር አይሄድም በቃ በጣም ቅራሌ ለምን ቅራሌ ሚዲያ ላይ ኦሬዲ ፕሮግራሙ ተለቋል ካርታ እጃችን ላይ ስላለ ፕሮግራሙ ተለቋል ህዝብ እስከዚህ በኋላ ያምነኛል ማለት ካርታ ተቀበልኩ ብዬ አሁን እርዱኝ ገንዘብ በቃ መንገድ ልንሰራ ነው ውሃ ልንሰራ ነው ብዬ እንደገና ደግሞ ተከለከለ ቢባል ሰው ራሱ አይ ይሄ ልጅ የሚሰራውን አያውቅም ብሎ እምነት ያጣብኛልና ለኔ በቃ ማጅራቴን በፌሮ የተመታው ያክል ከዛ በኋላ በጣም አዘንኩኝ ምንድነው መፍትሄው ስላቸው ምንም ችግር የለም ልዋጭ መሬት እንዲሰጥ ማድረግ ነው ኦሬዲ ይሄ ከተማው የሚፈልገው ልማት ነው ማለት ለኔ በቃ ያ ወሬ ብዙም አይገባልኝም ለምን ልዋጭ መሬት እስኪገኝ ማህበረሰቡ እስኪያምን ከንቲባው ካቢኔው እስኪፈራረም ብዙ ፕሮሰስ ተስፋ ቆረጥኩ በቃና ግን ያው መቼም አላማ ስለሆነ ድሪም ስለሆነ ወንድሜን ከዛ ወጣንና እቤት እንደ ቲም ስብሰባ ስናደርግ ወንድሜን በቃ 4-5 ከዚህ በፊት የደወሉልን ሰዎች አሉ መሬት ብለው ቀጥታ ሂድና አዲስ አበባ እንደገባን ቀጣዮቹ መሬቶች በቃ እዚህ ጋር ድጋሚ ፕሮሰስ ውስጥ ረጅም ፕሮሰስ ውስጥ መግባት ለኛ ከባድ ነው ስለዚህ እባካችሁና እዩልን ሲሉ የነበሩ ሰዎች አሉ ሂድና ማለት የሚል ትእዛዝ አስተላለፍኩ ማለት ነው። አስተዳደሩ ሁሉም በቃ አካባቢውም አባቶች ሽማግሌዎች ሰምተው ለካ ተረብሸው ነው ያደሩት ተረብሸው ስልክ ሲደዋወሉ አድረው እኛ እሱ እንደሚያስበው ረጅም ጊዜ የሚፈጅ ፕሮሰስ ውስጥ አይደለም የምንገባው ይሄን ነገር ቶሎ እንጨርሰዋለን ብለው ተነጋግረው ለካ አድረዋል። ጧት ከእንቅልፌ ስነሳ የከተማው አስተዳደር ጽህፈት ቤት ቢሮ ትፈልጋለህ ስብሰባ አለ ተባለ። እኔም ቲሜን ይዤ ሄድኩኝ። ከገጠር አባቶች በሌሊት መጥተው ጋቢ ለብሰው ጸጥ ተባብለን ቢሮ ስብሰባ ተቀመጥን ማለት ነው። ምንም የሚያስደነግጥም የሚያስከፋም ነገር የለም። እኛ ወደዚህ ነገር የገባ ነው ተማምነንበትና አምነንበት ነው። አሁኑኑ ሄደን መሬትና ያለን ልዋጭ መሬት በተቻለ ፍጥነት ነገሮችን እንጨርሳለን። ይሄ ኦሬዲ ለህዝባችን ቃል የገባንበት ለአመታት ስንጠብቀው የነበረ ነገር ነው። ስለዚህ ለምንድነው መከፋት ምናምን አያስፈልግም ብለው ጀመሩ ንግግሩን ማለት ነው። ገጠር ገባን በሌላ መንገድ ማለት ነው፣ በአዲስ መንገድ ወዲያው አዲስ መሬት ማለት ነው። ሌላ ልዋጭ መሬት ገበሬዎቹ እንዴት እንደሚሮጡ ልነግራችሁ አልችልም። ለመቆም ድንበሩ ላይ አንቺ በዛ ሂጂ፣ ገጠር እዛ አንቺ ነው የሚባባሉት ማለት የሚወዱትን ሰው አንቺ ነው የሚሉትና አንቺ በዛ ግቢ ይላል፣ አንቺ በዚህ ግቢ ይሮጣል። ሮጠው ድንበር ላይ ቆሙና ላቶ በድሉ ያሳዩታል። ይሄ ነው መሬቱ ይሉታል፣ ድንበር ላይ። ከዛ በቃ ይሄንን መሬት በልዋጭነት እንሰጣለን፣ የሚያንስ ከሆነ እንጨምራለን። አርሶ አደሮቹ ይሄው የኛን መሬት እንጨምራለን። የሚያንስ ከሆነ ይሄ ገብሱ ማለት ነው፣ ይሄ እኔ ነው፣ ከዛ የሆነ ልጅ ነው፣ ይሄን ሙሉ ገብሱን እንጨምራለን። የሚያንስ ከሆነ ይሄ ገብስ ማለት ነው። የመሬት አስተዳደሩ ደግሞ መልካሙ ያልኳችሁ ምንም ችግር የለም እንዳይነጣጠልባችሁ እኛ የአርሶ አደር መሬት ጨምረን እንሰጣችሁና ለአርሶ አደሩ ደግሞ ልዋጭ እንሰጠዋለን ብለው እዛው ጋር ውሳኔ ወሰኑ። ከዛ የሱ ወንድምና የወንድሙ ሚስት አለ፣ የተሻለ ነገር እንተካለን። ከዛ ከንቲባው ማሳቡን ነገራቸው። ከዛ ኢሚዲየትሊ ማለት ነው በዛ ፍጥነት ድግስ ደግሰዋል ማለት ነው። ከዛ ድግስ ብሉ ተባለ። ይሄ ሰው የወለደውን ሲስሙለት የሰራውን ሲበሉለት ደስ ይለዋል የሚለው በተግባር ያየሁት እዛ ነውና በላን ጠጣን፣ ቤት ያፈራውን ቀማመስን። ከዛ በኋላ ተነስተን ወደ ከተማ ስንመጣ እና ፕሮሰሱ ተጀመረ ማለት ነው። ቀኑ ሚካኤል ነው። በጣም የሚደንቀው ተአምር ጧት 4 ሰዓት ገብተን መሬቱን አይተን ሙሉ ቀን ጠቅላላ የሚመለከታቸው አካላት ሲሮጡ ነው ያሉት ማለት ይቻላል። 12 ሰዓት ከ00 ካርታ ተሰርቶ አልተሰጠን 70 ሺህ ካሬ
የትላንቱ 60 ሺህ ካሬ ነው አይደለ? 10 ሺህ ካሬ ተጨምሮ 70 ሺህ ካሬ ሜትር መሬት እለቱን ካርታው ተሰርቶ 12 ሰዓት ላይ እጃችን ተሰጠን። እኔ እውነቱን ለመናገር የዛን ቀን ካርታው ፕሮሰስ ሳይደረግ ነገሮች በእንጥልጥል ቆመው ወደ አዲስ አበባ ብንመለስ ሐሳቤ ይከፋፈል ነበር። በቃ ተስፋ ወደ መቁረጥ ሊሄድ ይችላለሁ ወይ እግዚአብሔር አልፈቀደም እላለሁ። ሌላ ነገር ነው ማስበው። እነሱም ይሄ ገብቷቸዋል መሰለኝ። ተስፋ እንዳልቆርጥ እግዚአብሔር ከኛ ጋር እንደሆነ እንድናስብ ፈቃዱ መሆኑን ሊያሳየ 70 ሺህ ካሬ ሜትር መሬት ካርታ ተሰርቶ ተሰጠን። ከዛ በቃ እኔ ሰበብ አልባ አደረጉኝ ማለት ነው። ልክ ካርታውን ሲሰጡኝ ሌላ ጭንቀት ደግሞ መጣ። ሰበብ አልባ አሁን እነዚህ ሰዎች የነሱን ድርሻ ተወጡ። አሁን እኛ ያወራነውን ሚዲያ ላይ የተናገርነውን ለነሱ ቃል የገባነው ካልሰራን ትልቅ ውድቀት ከዚህ በኋላ ነው። ለምን የነሱን ተወጡ። የማይመስለውን ነገር በእግዚአብሔር ረዳትነት ችለው አሳዩንና አደረጉ። አያችሁ አሁን እኛ እንሰራለን ብለን ቃል ገብተን አሁን ከዚህ በኋላ ካልሰራን የኛ ነው ፌለሪቲውም ድካሙም የኛ ነውና አሁን ይሄ ነገር ለኔ ከባድ ጭንቀት ሆነ ማለት ነው። ስለዚህ ምን አደረግን? መንገድ እንሰራለን እርዱን ብለን ቪዲዮ ለቀቅን ማለት ነው። ቪዲዮ በጣም የደከምንበት ቪዲዮ ነው። በጣም ታይቷል። ከዛ የኔ ኤክስፔክቴሽን በቃ ቪዲዮ በጣም ስለታየ እግዚአብሔር ይመስገን በጣም ጥሩ ብር ቢያንስ መንገዱን ለመስራት የሚያስችልን በደንብ ደህና ብር ይገባልናል፣ በዚህ ብር መንገዱን እንሰራለን የሚል ኤክስፔክቴሽን ነበረኝ። ከዛ ቪዲዮ ከተለቀቀ በኋላ ብር እንደጠበቅኩት በፍጥነት እየገባ አይደለም። ሌሎች ፕሮጀክቶች ስንሰራ ዶንኪ ቲዩብ ላይ ይታወቃል፣ በጣም ባንዴ ነው ገንዘብ የሚገባው። እዚህ ጋር ግን ሳየው 10 ቀን ምናምን ቆይቶ 1 ሚሊዮን ብር አካባቢ ነው አካውንቱ ላይ የገባው ማለት ነው። ደነገጥኩኝ ማለት ነው። ድጋሚ እንደገና ሌላ ድንጋጤ መጣ፣ ሌላ ጭንቀት መጣ። እንዴት ነው የምናደርገው? መሐንዲስ ገብቶ በደንብ እዛው እያደረ እየዋለ ጊዜ ወስዶ ጥናት አድርጎ ወጥቷል። ያጠናውም መሐንዲስ ገምትልን ስንለው በግምት እስከ 27 ሚሊዮንና ከዛ በላይ ይፈጃል አለ። በቃ ቀስ እያለ 3 ሚሊዮን ላይ ስታክ አደረገ ማለት ነው። ብሩ 3 ሚሊዮን ላይ በቃ መግባት አቆመ። ከዛ ጨነቀኝ፣ በቃ ግራ ገባኝ። ለምንድን ነው ገንዘብ እየገባ ያለው ነው? ሌላው ችግር ምን መሰላችሁ? አሁን ከባዱ ችግር ማህበረሰቡ የተነገረው ነገር ስለ ዶንኪ ቲዩብ በጣም ከፍ ያለ ነው። ኤቭሪባዲ በቃ ዶንኪ ቲዩብ ከነካው ይሄን ነገር በአጭር ጊዜ ውስጥ በቃ ተተተተታ ብሎ ያልቃል። በቃ እንኳን ደስ ያላችሁ ተባብለው ጨርሰዋል ማህበረሰቡ። በቃ እንኳን ደስ ያለና የነሱ ኤክስፔክቴሽን በአንዴ መብራቱም ይገባል፣ ውሃውም ይገባል፣ መንገዱም ይሰራል ነው። እኛ አካውንታችን ላይ 3 ሚሊዮን። ስለዚህ አሁን ምንድነው የመጀመሪያው ስራ ማህበረሰቡንና እኛን አስተሳሰባችንን ማጣጣም ነው። በቃ ኤክስፔክቴሽናቸውን በትክክል በቃ ናቹራልና ተፈጥሯዊ ሂደቱን ጠብቆ እንዲሄድ ማሳመን ስለነበረ መጀመሪያ ምን አደረግን? ሄድን ማለት ነው። ገጠር ስብሰባ ጠራን። ማህበረሰቡ ኪዳነ ምሕረት ቤተክርስቲያን ነው። ከዛ አባታችንን አስፈቀድኩኝና ግልጹንና እቅጩን ነገርኳቸው። ወገኖቼ የገባልን ገንዘብ 3 ሚሊዮን ብር ብቻ ነው። 3 ሚሊዮን ብራችንን ይዘን ወደ ስራው ንግባና ያስጀመረን አምላክ ያስጨርሰናል። መብራት ይገባል የተባለውን ተውት፣ እርሱት። ጥናቱ በጣም ብዙ ሚሊዮን ብር ነው የሚፈጀው። እሱ አሁንም ይሆን አይደለም። ውሃ መቆፈር የተባለውን ግን በእግዚአብሔር ቸርነት መንገዱን እንደጨረስን ለምነን እንቆፍራለን። መሰረታዊ ነው። መንገዱን ለመስራት ግን ባለን ብር ልንጀምር ስለሆነ አንደኛ በጸሎታችሁ፣ ሁለተኛ በጉልበታችሁ አግዙን። ተስማማላችሁ ያልኳቸው እግዚአብሔር ይስጣቸው። እንስማማለን። ግድ የለም በቃ ሁሉም ነገር በአንድ ጊዜ አይሆንም። ቢያንስ መንገዱን ተስፋ አሳዩን ብቻ ይጀመራሉ። በቃ ባለፈው ስጀምርም ያው እኔ ምንም የለኝም ማስተዳድራቸው እና ከሰራተኞች አሉ ገና ለምኜ ነው ማግዛቸው ነው ያልከን። አሁንም ቤት ውስጥ ሆነው ደግሞ ማአት የሚጠብቁ እናት አባቶች አሉ። ትንሽ አሁንም ጭራሽ ድፍን እንዳይል ይሆን የምታሳየንን ተስፋ ያው እንግዲህ እመቤተ ማርያም ትርዳ የሚል እምነት ነው ያለኝ። ኦኬ ፕሮጀክት ማናጀር ቀጠርን። ነግሬዋለሁ 3 ሚሊዮን ብር ነው ያለን፣ ግን እየሰራን መድኃኒዓለም ያመጣዋል። ላይቭ ገብተን መለመን ካለብንም እንለምናለን ብየዋለሁ። እና መጀመሪያ አላመነኝም ነበረ። እኔ እንደውም መጀመሪያ ላይ ሆነን ለመናገር ቤተክርስቲያን ስትናገር ነው እንጂ ያመንኩህ ያለን የነዳጅ ብር ነው ስትለኝ እየቀለደ ነው እንደው ላብያ ያለው በውስጤ ማለት ነው። ቤተክርስቲያን ስትናገር ነው ያመንኩት። ለምን ይሄንን ብር ይዘን መንገድ መጀመር በጣም ከባድ ነው። ምንም ማለት ማንንም ሰው የፈለገ ፕሮፌሽናል መጥቶ ከ3 ሚሊዮን ብር ያነሰ ብር ይዘህ መንገድ እሰራለሁ ብለህ ለዚያውም እኮ እንዴ ጤነኛ ነው እንዴ ምናምን ብዬ ያልኩት እኮ 9 ኪሎ ሜትር ነው የመጀመሪያ ፌዝ ስኬጁላችን የነበረው። እንግዲህ አስቡት መንገድ ስራ እኔ ራሴ ሳይገባኝ ስለሆነ የገባውበት ፈጣሪ ያው መቼም ምንድነው አንዳንድን ነገር በሚገባ ልክና በምንረዳው ልክ ነው የሚገልጽልን ብዬ አምናለሁ። መንገድ ስራ ላይ ከባዱ ነዳጅ ወጪ ነው ይባላልና እኔ ነዳጅን ንቄዋለሁ። ነዳጅ ዋናው ማሽኑ ይገኝ እንጂ ብዬ ለካ ነዳጅ ሌላ ታሪክ ነው። የኢራን አሜሪካ ጦርነት ከመጣ በኋላ ነዳጅ በጣም ችግር መጣ። ደነገጥ ቀዛ ጋር ሄደ 4ኛ ፎቅ የምንወጣው 4ኛ ፎቅ ላይ ወጥተህ
ሞልቶ ላይኛው አራተኛው ሞልቶ የሚቀጥለው ላይ ሶስተኛው ሰው ጨቅ ንግዶች ለማስፈቀድ በቃ እዛ ጋር ትሄዳለህ። ቀኑን ሙሉ እኔ ለምሳሌ ኩላሊት ያመኛል ቆሜ ጌቱ እንዳለው ትቆማለህ፣ ትንቋጥጣለህ እዛ ጋር ምናምን። እኛ አራተኛ ደረጃ የተቀመጥ ነው በደረጃ መንግስት ያስቀመጥልን አራተኛ ደረጃ ተቀምጠናል። ፋብሪካዎች ኢንዱስትሪዎች በጣም ስለሆኑ ንግዶች ያ ወረቀት የተጻፈና ኩፖን ቀረ። በበርሜል የተቀዳ በርሜል ይቆም ተብሎ ነበረ እንዳይቀዳ ተብሎ ቆመ። ማደያ ሲመጣ እንደው ከሰጡን ምናምን ብለን እንሞክራለን ምንም ነገር። መጨረሻ ላይ ግን ያው እንዲሰጥ ተፈቀደ። ለፋብሪካዎችም ለኮንስትራክሽን የግዴታ ለነሱ መስጠት ግዴታ ተባለ። በስም ምዝገባ ስም ይመዘገባል። ፎርም እየመዘገቡ በ3 ቀንም በ4 ቀንም በ5 ቀንም 250 የተጀመረ መጀመሪያ 250 ኡኡ ስንል 300 በሱ መስራት ጀመረ። ከዛ ጋር ዞር ካልክ ስም ካለፈ አለፈ ነው። ሰው ዛ ጋር ለሰው ይልባል። በዚህ ጋር ሲኖ ይሰለፋል፣ በዚህ ጋር ቅጥቅጥ ይሰለፋል። ጀሪካን ደግሞ ይመጣ ደግሞ እንደኛ ደግሞ በበርሜል የሚቀዱ እንትኖች አሉ፣ ገበሬዎች አሉ። እነሱ ከኛ ቅድሚያ እህል ይበላሽባቸው በመስኖ የሚያለሙ እንረዳለን። ትቆማለህ እዛ በደረሰ 10 ሰዓትም ደረሰ 11 ሰዓትም ደረሰ ቀርተ እዛ ጋር ብስኩት ሻይን በልተህ ትመጣለህ። ነዳጅ ይሄ ችግሩ ጦርነቱ ከመጣ በኋላ የኢራን ጦርነቱ ከመጣ በኋላ ነዳጅ ላይ ከፍተኛ ቻሌንጅ ነበረ። መንገዱ ላይ የሚነጠፍ ኳሪ ወይም ሰሌክት የሚባል የድንጋይ ማቴሪያል አለ። እሱ የሚመረተው እሱ ማለት ተራራ ማለት ነው። ተራራን ዶዘሩ እየቆረጠ እየከተከተ ተራራውን ነው ወደ ጥቃቅን ድንጋይ የሚቀይረው። እሱ ነው የሚነጠፈው። ከዛ እሱ ላይ ነው መንገድ የሚሆነው ማለት ነው። ስለዚህ እሱን ለማምረት 10 ቀን ያስፈልጋል ተባለ። የ3 ቀን በነፃ ሰጡን ማሽኑን። እኛ የ7 ቀን ከፈልን ማለት ነው። ከዛ ማሽኑ ይግባ ሲባል ለካ ማሽን ዝም ብሎ አይገባም። እኔ እንደ መኪና እየተነዳ የሚገባ ነው መሰለኝ። ማሽን ለካ በመኪና ተጭኖ ነው የሚገባው። ሎቤድ የሚባል ትልቅ መኪና አለ። ከዛችሁ ከከተማ እዛችሁ ገጠር አስገብቶ ለማስወጣት 100 ሺህ ብር ያስፈልጋል። ሲገባ 50 ሺህ ሲወጣ 50 ሺህ ማለት ነው። ከዚህ ያልታሰበ ውጪ ነው። ለ7 ቀን 100 ሺህ ብር ከፍለን ገብቶ ከወጣ ኪሳራ ነው ለኛ። ስለዚህ በዛው ቀጥሎ መንገዱንም እንዲጠርግልን ኮንትራታችንን እናራዝማልንና የ1 ወር ነው እንደዚህ ተፈራርመን ገባ ማሽኑ። ከዛ ጀመረ ማምረት ማለት ነው። ከዛ 2 ቀን ነው 3 ቀን እንዳመረተ አርሶ አደሩ ተሰብስቦ መጣልሻ በጠዋት ከቻሉና ዛሬ ስራ አሰሩም ማሽኑ ስራ አይሰራም ማለት እንደው በፈጣሪ ይዘናችኋል እግዚኦ ብለናል። በፍጹም ማሽኑ ስራ እንዳይሰራብን። ምን ነው ምን አጠፋን? እናንተ ምንም አላጠፋችሁ። ምና ሚካኤል ነው የግዝት በዓል ነው። እኛ በግዝት በዓል ስራ አንሰራም፣ ስራ እናሰራም። ከሰራን እህላችንን በረዶ ይመታብናል እና በማርያምም አንሰራም አሰሩ፣ በባልወልድም አንሰራም አሰሩ። በዶንኪቲው ህግ ደግሞ የበጎ አድራጎትና መንፈሳዊ ስራዎች ካልሆኑ በሰንበት ስራ አንሰራ። ስለዚህ ምን ማለት ነው? በወር 4 እሁድና 3 በዓል ላንሰራ ነው ማለት ነው፣ 7 ቀን። ከዛ ሰንበት ሳይሰራ 3ቱ በዓላት ሳይሰሩ ዶዘሩ አምርቶና የቻለውን ያክል ጠርጎ ማምረት የቻለውን ያክል አምርቶ ነዳጅ እየተቀዳ ነዳጅ ደግሞ እየጨመረ ነበረ። ለካ ከባዱ ወጪ ነዳጅ ነው። በቃ እያለ እግዚአብሔር ይስጠው ማመሰግነው ይታፈር ይባላል። የዶዘሩ ሹፌር 20 ደቂቃ ያባክን ምሳ ሰዓት ምሳውን ለመብላት ምግብ እየተሰራ ይሄድላቸዋል። ጥቅጥቅጥቅ አድርጎ ስራ ላይ ነው። በሚገርም ሁኔታ ማለት ነው። አይደረመስም የተባለ ይሄ ጃካመር ይፈልጋል የተባለ ተራራ እየናደ በዶዘር በጣም በሚያስደንቅ ሁኔታ 9 ኪሎ ሜትር እንሰራለን ብለን ገብተን ይሄንን መንገድ በማያዳግም ሁኔታ እንስራው በሚል 18.5 ኪሎ ሜትር በዶዘር ተጠርጎ ወደ ኪዳነ ምሕረት ቤተክርስቲያን የሚያስኬደው መንገድ ምቹ አልነበረም። እስከ ኪዳነ ምሕረት ቤተክርስቲያን ድረስ እንዲሁም አልፎ ወደ ጸበሉ እስከሚወስደው መንገድ ድረስ በዶዘር ተጠርጎ 18.5 ኪሎ ሜትር ተሰራ። መጀመሪያ ጠረጋ ተሰራ፣ ምርት ተመረተ። ከዛ በኋላ ዶዘሩ ወጣ ማለት ነው። ዶዘር ከወጣ በኋላ ዶዘሩ ያመረተውን ከተመረተበት ቦታ በሲኖትራክ እየተጫነ ነው ለካ መንገዱ ላይ እየመጣ የሚደፋው። ያንን ለማድረግ በትንሹ 10 ሲኖትራክ ያስፈልጋችኋል አለ ባለሙያ። እኛ 10 ሲኖትራክ መከራየት አንችልም። ያለን ገንዘብ በጣም በጥንቃቄ ነው የምንጠቀመው። የሚገርማችሁ ያቺ 3 ሚሊዮን ስትጎድን ትሞላለች። ልክ 1 ሚሊዮን ምናምን ተከፍሎ ወይ ለማሽን ወይ ለምናምን ስትጎድን መልሳ 3 ሚሊዮን ትሆናለች። ይሰራ በቃ እኔ የኔ ጭንቅላት የሚያስበው 3 ሚሊዮን ብር ነው። በቃ ተኝቼም ራሱ በቃ እጨነቃለሁ። እንሰራና በቃ ልክ ብር ትልቅ ብር የሚያስፈልግ ሲመጣ በቃ ደነግጣለሁ፣ እጸልያለሁ ማለት ነው። ከዛ በኋላ ልክ እንደዚህ ሲባል ብር ይመጣል። ይሄ ነገር ነዳጅ ሆነ 300 ሺህ 400 ሺህ ተቀርቶ መልሳ 3 ሚሊዮን ትሆናለች። በጣም የሚገርመው ነገር ሲኖትራክ ልመና ጀመርኩኝ። ሲኖትራክ ልመና የተወሰኑ ባለሀብቶችን አነጋግሬያለሁ እውነቱን ለመናገር ግን በወቅቱ በጣም ብዙ ኮንስትራክሽኖች ነበሩ። የኮሪደር ልማት ብዙ ኮንስትራክሽን አለ። መንገድ ስራዎች በጣም ብዙ ጨረታ ወጥቷል። ስለዚህ አብዛኞቹ ባለሀብቶች ሲኖን የገዛ ነው በዕዳ ነው በባንክ ዕዳ ነው። ስለዚህ ሶሪ እሸቱ ልንሰጥ አንችልም፣ ልንሰጥ እንኳን ልናከራይ እንኳን ብንፈልግ ስራ ላይ ነው ያለው ሲጨርስ ነው ያሉ መልስ ሰጡ። አንድ ግን አቶ በላይ የሚባል አንድ ባለሀብት አንድ ኒሳን ዩዲ ገልባጭ ሰጠን ለ1 ወር። በጣም አመሰግነዋለሁ፣ እግዚአብሔር ይስጠው። ምክንያቱም ፍቃደኛ በመሆኑ
የሚከፍለውን ዋጋ ስለተረዳው አመሰግነዋለሁና ከዛ ሎደሩ በኪራይ ገባ። 4 ሲኖትራክ ተከራየን። በ5 ሲኖ ዳምፕ ማድረግ ተጀመረ ማለት ነው። 10 ራሱ አይበቃም ተብሎ ነበረ። በ10 ሲኖ ራሱ ከሆኑ ራሱ ስራው እንደዚህ አይደለም ተብሎ ነበረ። በእግዚአብሔር ቸርነት ግን በ5 ሲኖ ተጠናቀቀ። ስኬጁሉ በዛችው ስኬጁል በ5 ሲኖ በእግዚአብሔር ቸርነት በዛ ቦታ ላይ ባሉ ሰዎች ታታሪነትና ትጋት የተመረተው ኳሪ ተደፍቶ አለቀ ማለት ነው። ቀጥሎ የምናስገባው መኪና ሮለርና ግሬደር ነው። የሚገርማችሁ ነገር ሮለር እሰጣችኋለሁ ያለን ሰው ነበር። ሮለር በነፃ ለ1 ወር እሰጣችኋለሁ ያለን ሰው ነበረ። 1 ወር ጠበቀን። እኛ ደግሞ ምን መሰላችሁ በአንዴ ግሬደሩንም ማስገባት ሮለሩንም ማስገባት አልችልም። ኢንጂነሩ እየደወለ ክረምት ሳይገባ ሁሉንም ማሽን አስገብተን ብንሰራ ይለኛል። ግድ የለም ታገሰኝ፣ አንዴ ካስገባ ነዳጅ አናገኝም እለዋለሁ። ሁሉም ማሽን በአንዴ ከገባ በአንዴ ነዳጅ ቅዳከታ ብሩ ያልቃል። በቃ እንዳመሉ ሁሉንም እያስታመምኩኝ አንድ ስራ በአንዴ ነው የሚሰራው። ለምሳሌ መድፋት በአንዴ ነው በቃ መድፋት ሲያልቅ ሎደርና ሲኖ ሲወጣ ነው ቀጣይ ማሽን የምናስገባው ባለን ብር ማለት ነው እያለ ግሬደር ፍለጋ ተጀመረ። ግሬደር ፍለጋ በጣም አድካሚ ነበረ። ግሬደር በቀላሉ ማግኘት አይቻልም ነበር። በጉዟችን ውስጥ ብዙዎች አግዘውናል። በተለይ ዶንኪ ቲዩብ ላይ ደግሞ አጋሪ የሆኑ እዛ ጋር የምንሰራውን ስራ በደንብ እንድንሰራ ጉልበት፣ ጥንካሬ እንድናገኝ ሲያግዙን የነበሩ አሉ። ለምሳሌ ስማርት ፊደል፣ በዚህ አጋጣሚ እናንተ እንድታመሰግኑልኝ እፈልጋለሁ። አሜሪካን ሀገር አፋቸውን የፈቱ ልጆች አማርኛ ቋንቋን መናገር፣ መጻፍ፣ ማንበብ እንዲችሉ በአጭር ጊዜ በተለይ በ5 ወር ልጁን ቋንቋ እንዲያስተምር እነዚህ ስማርት ፊደሎች በጣም ሳይንሳዊ የሆነ የተጠና ማቴሪያል በየሳምንቱ ወይም ልጁ አንዷን ምዕራፍ እንደጨረሰ ሁለተኛውን እያደረጉ ይልካሉ እና በጣም የሚገርም ግልጽና ሳይንሳዊ የሆነ በአጭር ጊዜ ለውጥ የምታዩበት የልጆች ማስተማሪያ ነው። እስር በምታዩት ዌብሳይትና ስልክ ቁጥር እየደወላችሁ አሜሪካና አካባቢዋ ያላችሁ ልጆቻችሁን አማርኛ በማስተማር እንድትጠቀሙበት ዶንኪ ቲዩብንም ስላገዛችሁ ቴንኪዩ እንድትሉልኝ ከልብ ነው ሪኮመንድ ማድረገው። አሁን ታሪኩን ልቀጥልላችሁ። ዳምፑን ለመበተን ያው ግሬደር እና ሩሎ እሱም ለመፈለግ በጣም ብዙ ፈተና ነበረ። ፈልገን አተን አዲስ አበባ ላይ አስጨናቂ ሂደ ሳምንት ምናምን ብዙ ታገለ። የማይሆን ማሽን አሉ። አንዳንዱ ደግሞ እንሰጣቸዋለን ማሽን እናመጣለን ብለው ክፍለ ሀገር ያለው ይሏል። ዱካም ያለው ማሽን ስናየው አሮጌ ነው። ፈራም ተናግረን ተው ነው። አዲስ አበባ ካተገኘ ተባለ። እነሱም ያው አፈሩብን ሰዎቹ። ብቻን እያለ የተለያየ ሀገር ላይ አስጨናቂ እንትን ጣፉም አለ ተባለ። ሰንዳፋም ተብሎ ነበር። እንዲህ ብቻ የተባለ ብዙ ማሽን ፍለጋ ተንከራተተን። ያውን ምክንያት ያው ኮንስትራክሽን በጣም ሰፊ ቦታ ስለነበረ ካታጣን መጨረሻ ላይ ግን ይሄ ሳን የሚባል ማሽን አገኘን። ጬክ የሚባል ነገር ይሰራ ነበረ። ያው አንተም ሰጠን አቅጣጫ መሰረት አይታችሁ በባለሙያ ሳይታችሁ ማሽኑ የሰራውን ስራ አይታችሁ ቢሆን ይመርጣል ብለ ብቻ በዛ መሰረት ጬክ የሚባል ነገር ሄደን ማሽኑ አየነው። ማዲያ ውስጥ ቆሞ ነበረ። ተነጋገረን፣ ሰዎችን አማከረን፣ ይሆናል ተባለን። ኦፕሬተሩን በጣም ጎበዝ ነው ተባለን። የሰራውን አስጨናቂ ያየው ይሄ ዲቻ ያወጣውን በቃ ስራውን በአጠቃላይ ሲያው ጥሩ ነው እያለ ግሬደርና ሮለር ተገኘ። ግሬደርና ሮለር ገባ። በዚህ ሁሉ ስራ ውስጥ አንዱ ፈታኝ ነገር ለነዳጅ ብር አግኝተንም ለካ ነዳጅ ማግኘት ደግሞ ከባድ ነው። ለምን እኛ የምንጠቀመው ነዳጅ በጣም ብዙ ነው። በአንድ ቀን 440 ሊትር ዶዘሩ ብቻ ከበላ አስቡት በቀን ምን ያክል እንደሚያስፈልግና ሁሉም ነዳጅ ይፈልጋል። ኢንዱስትሪዎች አሉ፣ ፓርኮች አሉ። ሁሉም ሰዎች አቶ በድሉ ከንቲባው፣ ከዛ ደግሞ ንግድ ይርጋለም ትባለች ነዳጅ የምትፈቅደው እሷ ነች። ንግድ ላይ ለወደፊቱም ሀገርንም ወገንንም ይጠቅም ስለሆነ በሚል እሳቤ እያከፋፈለ እያበቃቀን ይህ ልጅ መቀጠል አለበት ብለው ተነጋግረው ያው ነዳጅ ይፈቅዱልን ነበረ። ለመጽደቅ ሲባል ስለ እውነት ሁሉም በቅንነት ነው ያሉት እና ቢኒያም ክፍለ ከተማው በጣም ነው የሚያግዘን። ከዛ በኋላ ያው በሮለርና በግሬደር እያለ ስራው እየሄደ በጣም የገረመኝ ነገር 9 ኪሎ ሜትር እንሰራለን ብለን ጀምረን 18.5 ኪሎ ሜትር ጠርገን 14 ኪሎ ሜትር በትክክል ተሰርቶ ከልቨርትና የውሃ ማውረጃ ትቦ ሲቀር በብቃት ተጠናቀቀ ማለት ነው። የሚመጡ ኦፕሬተሮች በጣም ጥሩ ናቸው። እኔ በዚህ ሌቭል ኦፕሬተር አላየሁም። እያንዳንዱ ነው ምን ዶዘር ገብቶ የሚያመርተው ልጅ በቃ ከንትኑ ነው የሚሰራ። ማንንም ሰው ዞር ብሎ ያይ። ግሬደሩ እኔ ይገርመኛል። በዚህ አጭር ጊዜ ውስጥ ሰው ይሄድበታል።
የነሱ ኢንቴንሽን ጋሪ ቢሄድልን አምቡላንስ ቢሄድልን ነበር። ያው እንግዲህ ለአንተ አልነግርህም ስንገባበት የነበረው በእግራችን እዛ ጋር ጠብቀን በቃ ተብሎ እንደዛ ነበረ። የመጀመሪያ ነው መጥቼ መንገዱን ለኔ ስታስረክበኝ ማለት ነው የነበረው። ብዙ ሰው አያምንም። ፎግሮም የሚያልፍ ነበረ። እንደው ይሆናል ብላችሁ ነው ብዙ ሰው እኮ ጀምሮት ነበር። ደግሞ ምግብ ለምሳሌ እኛውን እዚህ ይዘጋጃል። እነሱ እንዴት እኛ ቢያንስ የገባነው ቃል አለ ቀጥ አድርገው ያው ምግቡንም ማታ ጥሮሽ ነው ይባላል እሱን ያመጣሉ። አምባሻ ድፎ ዳቦ ጋር ያመጣሉ። በቃ ቤት ያፈራውን ነገር ሁሌ ነገር ማታ ማታ አይቀር እና ገው ላይ በዓለም አለ እዚያ ጋር ላይ ያው ቅዝቃዜም አለ አረቄም አለ። እሷን የማመጣው ለኦፕሬተሮቹ ምናምን ጠላም ያላቸውን ነገር አመጣው። ማታ ላይ ስራ ካለቀ በኋላ የፈለገ ቢሆን ያው አፍ ሳይታበስ አይወጣ ነውር። ጥበቃም ቢሆን ማታ በሰዓቱ መጥተው እዛ ብርድ ላይ በጣም ከባድ ክፍል እኛውን ሰራ ምን እናወራለን እንጂ እንደነሱ ክፍል ስለ እውነት። ስለዚህ አንደኛ በዚህ ገንዘብ ማለቁ በዚህ ጊዜ ማለቁ ራሱ በእግዚአብሔር ቸርነት እንጂ እኔ በሰው እሳቤ በዚህ ያለቃል ብዬ ማሰብ ይከብዳል። ስንት ብር ፈጀ? 14 ሚሊዮን ብር። ልብ በሉ ስንጀምር አካውንታችን ላይ 3 ሚሊዮን ብር ነበር ብያችኋለሁ። በ3 ሚሊዮን ብር የገባንበት መንገድ ልክ ስራው እየተሰራ ፕሮግረሱን የሚያሳይ ቪዲዮ ሲለቀቅ ብር ይገባል። ፕሮግረሷ ስትለቀቅ ብር ይገባል። ሲኖ እንፈልጋለን ስንል የሲኖ ብር ይገባል። ሎደር ልንከራይ ነው አምጡ ስንል የሎደር ብር ይገባል። በጣም የሚገርም ነገር ማለት ነው። የምታስፈልገዋን በጀት ስታስፈልግ ነው እግዚአብሔር ይሰጠን የነበረው ማለት ነው። በሚገርም ሁኔታ እያንዳንዷ ብር እየገባች ጎን ለጎን ደግሞ እኛ ከተማ ላይ እነዚህን ታማሚ እናቶች በየቤታቸው እየጎበኘን የበዓል መዋያ ገንዘብ እየሰጠን ለአንዳንዶቹ ካሉበት ወረስት ከሆነ ሁኔታ አውጥተን ቤት ተከራይተን ይህን መንገድ እየሰራን ማለት ነው። ጎን ለጎን ቤት ተከራይተን የተሻለ ቤት እያስገባን ማምሻም እድሜ ነው መንደር ውስጥ ከሚያልቅ ዛሬም መኖር አለባቸው በሚል እናቶችን በየቤታቸው እየሄድን ከዚቹ ላይ እየቆነጠብን እየረዳን መንገዱንም እየሰራን መንገዱ በ14 ሚሊዮን ብር እዚህ ደረሰ ማለት ነው። አሁን የደረስንበት ስቴጅ ደግሞ ምንድነው? የተወደዳችሁ ካልቨርት መስራት ይባላል። ካልቨርት መስራት ማለት የመንገድ ዋነኛው ጠላት ውሃ ነው አሉ። የፒስታ መንገድ አንደኛ ጠላቱ ውሃ ነው። ይሄ ውሃ መንገዱን ክረምታውን እየመጣ ነው እንደምታውቁት አጥቦት እንዳይሄድ ካልቨርት ማለት በየመንገዱ መሃል ላይ እየቆረጠው የሚያልፍ እንደ ድልድይ ያልላችሁም፣ ድልድይ ትልቅ ነው። ካልቨርት ማለት አነስ ያለ ከስር ፓይፖች ይደረጋሉ። ከጎንና ከጎን የመጣው ውሃ በስር በፓይፕ ውስጥ አልፎ ወደሚሄድበት እንዲሄድ ራቅ እየተደረገ የሚያስፈልገው ቦታ አለ። ጎርጎድ ያሉ ቦታዎች አሉ። የውሃ መውረጃ ካልቨርቶች ይሰራሉ ማለት ነው። አንዷ ፓይፕ ስትገዛ 8000 ብር ነች። 126 ፓይፕ ያስፈልጋል። ማጓጓዣው ግን ከባድ ነው። ሎቤድ ሃይቤድ ላይ እየተጫነ ነው የሚመጣው። ሁለተኛ ደግሞ እዛው ይመረት ቢባል አንድ አምራች የሰጠን ዋጋ 16000 ብር ይላል። ለምሳሌ እዛው ቦታው ላይ ቢያመርትል ስለዚህ 2 ሚሊዮን ብር አካባቢ ይሆናል። ድንጋይ ያስፈልገናል፣ ሲሚንቶ ያስፈልጋል፣ አሸዋ ያስፈልጋል፣ ብረት ያስፈልጋል። ለካልቨርቱ ወደ 4.7 ሚሊዮን ብር አካባቢ አጠቃላይ ኮስት አለው። ይሄንን ኮስት በእግዚአብሔር ቸርነት በድንግል ማርያም አማላጅነት ቆንጆ አድርገን ሰርተን እንደምንፈጽመው ምንም ጥርጥር የለም። እስካሁን የመጣንበት መንገድ የሚነግረን የማይቻለው እንደሚቻልና የማይመስለው እንደሚሆን ነው። ስለዚህ ለፓይፕ መግዣ፣ ለሲሚንቶና ለአሸዋ መግዣ የአቅማችሁን አግዙን። የ200 ብር ቻሌንጅ እናስጀምራለን። ከ200 ብር ጀምሮ 2000 ብር፣ 20000 ብር፣ 1200 ብር፣ 200000 ብር፣ 2 ሚሊዮን ብር እግዚአብሔር በባረካችሁ መጠን መርዳት ይቻላል። በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ ያቅማችሁን አድርጉ። በአምቡላንስ ምክንያት ወላዶች ሰው ይሞትባቸዋል። አምቡላንስ ያገባላቸው በጣም ይሰቃዩ ነበር። ሁለተኛ ትራንስፖርትም ገብቶ እንደማንኛውም ሰው ከተማ ሄደው መጋየት ይፈልጋሉ። ሶስተኛ ደግሞ ውሃ እንደሚታወቀው ዲያማስ ውሃ የላቸውም። መንገድ ከሌለ ውሃ አይገባም። እንዴት አርጋችሁ አንድን ታሪክ ጥሩ አርጋችሁ ማቅረብ እንደምትችሉ ለሰዎች ለአንድ ሰው እንዴት ድምጽ መሆን እንደምትችሉ የሆነ ብዙዎች አላይም ያሉትን ታሪክ እንዲያዩት የሚያደርግ ቪዲዮ ኤዲቲንግ እንዴት እንደሚሰራ ትሬን እናደርጋለን። ቤዚክ ኮርስ ነው። በ0975
51 63 60 ደውሉልን። በእናት እጅ ባልትና በጣም በንጽህና የተዘጋጁ የአጥሚት የገንፎ እህሎችን ቡላ፣ ሚጥሚጣ፣ ማር፣ ቅቤ እንዲሁም ሌሎችንም ፍጹም ንጽህናና ኳሊቲን ለሚፈልጉ ብቻ እናት ለልጇ እንደምትጠነቅቀው ተጠንቅቀን ያዘጋጀናቸው ምርቶች አሉን። በ0970 ደውሉልን። መንገዱ ሲመረቅ እናንተም መታችሁ እንድትራመዱበት ከልቤ እየጋበዝኩ የዛሬውን ቪዲዮ በዚህ ያበቃለሁ። ለምርቃቱ እንገናኝ።